ሄዳችኋል። ስለዚህ እግዚአብሔር በእናንተ ሕይወት ትልቅ ስለሆነ በኢየሱስም ጠላት አያገኛችሁ። አንደኛ ነገሥት ምዕራፍ 1:9 ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! እንደ ኢየሱስ ያለ ማንም የለም። ሃሌሉያ! አራተኛ ምን አልኳችሁ? ለጠላት አይገኝም። መንፈሳዊ ተራራ ላይ የወጣ ሰው፣ በከፍታ ያለ ሰው። ሃሌሉያ! እንደዚህ ይላልላችሁ ኢየሱስ ጌታ ነው። ከዚያም ንጉሱ አንድ 50 አለቃ 50 ወታደሮች ጋር ወደ ኤልያስ ላከ። ምን እንዲል? ከከፍታ ላይ እንዲወርድ። የ50 አለቃውም ኤልያስ ወደ ተቀመጠበት ኮረብታ ጫፍ ወጥቶ አንተ የእግዚአብሔር ሰው ንጉስ ና ውረድ ይልሃል አለው። ኤልያስም መልሶ የ50 አለቃውን እኔ የእግዚአብሔር ሰው ከሆንኩ እሳት ከሰማይ ወርዳ አንተንና 50ውን ሰዎች ትብላ አለው። ከዚያም እሳት ከሰማይ ወርዳ 50 አለቃውንና ሰዎችን ፈጽማ በላች ይላል። ኢየሱስ ያድናል። ሃሌሉያ! እዚህ ጋር ስናይ እንግዲህ አካዝ የሚባል አንድ ከፍታ ላይ ወጥቶ አይነ ርግቡ ሾልኮ ወደቀ ይላል። ከዛ በኋላ ምን አለ? የአቃሮን አምላክ ኤዝቦኤልን በመጠየቅ ጠይቁልኝ አለ። እንዲፈውሰኝ እንዲምረኝ ጠይቁልኝ ስል ኤልያስ በመንገድ ላይ አገኛቸውና እናንተ ለመሆኑ ይሄንን አማልክት እንደዚህ የምትሉት በእስራኤል አምላክ ጠፍቶ ነው አለ። ሃሌሉያ! በእስራኤል አምላክ ጠፍቶ ነው ብሎ ጠየቃቸው። ከዛ ሲጠይቃቸው ለንጉሱ ሄደው ነገሩት። ከዛ ምን አይነት ሰው ነው ያገኘ ብለው ሲጠይቁት ንጉሱ ለመሆን ሊያገቸው መጥቶ እንዲህ አላቸው። ሰው እንዴት ያለ ነው ሲሉት እርሱም ሰውየው ጠጉራም ልብስ የለበሰ ነው፣ በወገቡም ላይ ጠፈር ታጥቆ አሉት። ንጉሱም አወኩት ቴስቢያዊ ኤልያስ ነው አላቸው ይላል። ሃሌሉያ! በጌታ በኢየሱስ ከፍታ ላይ እንወጣለን። አምላካችን ይታያል። አምላካችን ይገለጣል። በኢየሱስም ሌላ አምላክ ተብሎ አይጠራም። አምላክ ተብሎ አይመሰገንም። አያችሁ፣ ኤልያስ ትሞታለህ አለው። በእርግጥ ትሞታለህ፣ አታድርም፣ አትውልም አለው። ኢየሱስ ጌታ ነው። በእስራኤል አምላክ ጠፍቶ ነው ወይ ጣዖት ልታመልክ የሄድከው? ወይ ሌላ ንጉሥ የሄድከው? ሌላ አምላክ ወደማይሰማው የሄድከው አለ። ከዛ በኋላ ንጉሱ ሰዎችን ላከ ሊያስወርደው ከዛ ከፍታ ላይ ከዛ ተራራ ላይ። ነገር ግን ኤልያስ እኔ የእግዚአብሔር ሰው ከሆንኩ አለ 50ዎቹን እናንተ እሳት ከሰማይ ወርዳ ትብላችሁ አለ። እሳቷን ፈጽማ አጠፋችሁ ይላል። ሃሌሉያ! በመንፈሳዊ ከፍታ ላይ ያለ ሰው እንዲሁ ተጽዕኖ የሚፈጥረው። ሃሌሉያ! ለጠላት አይገኝም፣ ለሟርተኛ አይገኝም፣ ለድካም አይገኝም፣ ለበሽታ አይገኝም፣ ለድካም አይገኝም። በኢየሱስም ዛሬ ከፍ ወዳለው ተራራ መውጣት ይሆንልን። በኢየሱስም መውጣት ይሆንልን። የዓለም ሲስተም እንዳያገኘን፣ የጨለማ ጉልበት እንዳያገኘን፣ ድካም ዝለት እንዳያገኘን፣ በኢየሱስ ወደኋላ መፈግፈግ እንዳያገኘን ዛሬ ወደ ተራራ መውጣት ይሆንልን። ውረዳ። እንዲሁም ነህምያ ላይ ራሱ አለ። ነህምያ ላይ ራሱ እንደ ሰንበላጥ ምናምን ይቃወሙት ነበር አይደለ? ና ውረድ እያሉ ከአንዴም 3 ላኩበት ይላል። ኢየሱስ ጌታ ነው። እና ነህምያ ደግሞ እንዲህ አለ፣ ኧረ እኔ ልወርድ ዘንድ አይገባኝም፣ ገና ብዙ ምሰራው ስራ አለ አለ። ስራዬን ትቼ ከእናንተ ጋር አልውልም አለ። እኔ መውረድ ስራዬ አይደለም አለ። እኔ ወታች ማለት ስራዬ አይደለም አለ። ገና ሩቅ ሄዳለሁ አለ። ሃሌሉያ! በኢየሱስ ስምና ስልጣን መሄድ ይሆናል። በኢየሱስ እርምጃችን ሊገታ ዛሬ ይዋረዳል። እንደገና መውጣት ይሆናል። እንደገና መረስረስ ይሆናል። ወደ እግዚአብሔር ተራራ እንወጣለን። ወደ መንፈሳዊ ከፍታ እንወጣለን። አትገኝም እህቴ። ሃሌሉያ! ታዲያ መንፈሳዊ ተራራ ላይ መውጣት ሲባል ዝም ብሎ መውጣት አይደለም ወገኖቼ። መጸለይ፣ የእግዚአብሔርን ፊት መፈለግ፣ ቃሉን መፈለግ፣ እግዚአብሔርን መሻት፣ መጠማት። እንዳልኳችሁ ቅድም ጅማሬ ላይ ዋላ የውሃ ምንጭ ሁሌ እንደምትናፍቅ እግዚአብሔርን መናፈቅ አለብን። እግዚአብሔርን መፈለግ አለብን። በፈለግነው ልክ ደግሞ እሱ ይገኝልናል። ደግሞ ወገኖቼ እግዚአብሔርን እኮ የምንፈልገው እኮ መፈለግ ብቻ ሳይሆን እግዚአብሔር ለኛ አስፈላጊያችን ነው አይደለ? ሃሌሉያ! ፈልጉኝ ስላለ ብቻ ሳይሆን እግዚአብሔር ለኛ አስፈላጊያችን ነው። ያለ እግዚአብሔር አንችልማ፣ ያለ እግዚአብሔር አንኖርማ፣ ያለ እግዚአብሔር አንቆምማ። ሃሌሉያ! ስለዚህ እንደዚህ መፈለግ አለብን። አምስተኛ ደግሞ ቅድም እንዳልኳችሁ የእግዚአብሔርን ድምጽ ይሰማል። በቃ በመንፈሳዊ ከፍታ ላይ ያለ ሰው የእግዚአብሔርን ድምጽ ይሰማል። ኢየሱስ ጌታ ነው።
ስድስተኛ ደግሞ የምስጋና ህይወት ይኖረዋል። ሃሌሉያ። ምን መንፈሳዊ ከፍታ ላይ ያለ ሰው ብሎ አያጉረመርምም። አልቃሻ አይደለም። ኢየሱስ ያድናል። ሞላ ጎደለ ተመስገን ጌታዬ። አጣምራ ተመስገን ጌታዬ። በሽታ አለ ተመስገን አምላኬ። አንተ አዋቂ ነህ የሚል ሃሌሉያ። እንዲሁም ደግሞ ለመሰዋት ደግሞ ወደኋላ አይድን። ሲሰዋ እንኳን አይቆጥርም ለእግዚአብሔር ሃሌሉያ። ስለዚህ በመንፈሳዊ ህይወት ወደ ተራራ የወጣ ሰው ወገኖቼ የምስጋና ህይወት አለው። ያለዚያስ አንዳንድ ሰዎች እኮ ወገኖች ስራ እየሰሩ እጭ የስራ ነው እንዴ ምን ዋጋ አለው ይላሉ። ሰላም እየሆኑ እየገቡ እየጠጭ ኑሮ ነው እንዴ ዝም ብለን እያናኗርን ነው እንጂ እየኖርን አይደለንም ይላሉ። ሃሌሉያ። መንፈሳዊ ከፍታ ላይ ግን ያለ ሰው ቢኖር ባይኖር ሃሌሉያ ስራ ባይኖረውም እግዚአብሔር አለ። ቢያመውም እግዚአብሔር አዋቂ ነው። እግዚአብሔር ፈዋሼ ነው። እግዚአብሔር መድኃኒቴ